አባቴ ባለ ብዙ ጠመንጃ ነበር። 5 ጠመንጃ ነበረው። ትጥቁን ያስፈታ ነው እኔና አሁን ካናዳ የሚኖር ወንድሜ ነን። ንግግሩ የአዲሱ ለገሰ ዘብሔረ ሐረርጌ ነው። ሰውየው በአማራነት ያተጠራጠሩ የነፍጠኛ ልጅነቴንም ጨምሩ ለማለት ይመስላል። የባለ 5 ጠመንጃውን ነፍጠኛ አባታቸው ነገር እንዲመተረካቸው። አዲሱ ለገሰ የመጀመሪያው የአማራ ብሔራዊ ክልላዊ መንግስት አስተዳዳሪ ናቸው። ያኔም የአማራን ነፍጠኛ ትጥቅ በማስፈታት ይታወሳሉ። ዛሬም ድረስ ጥጃዬን ሸጬ የገዛዋትን ክላሽ ኢህአዴግ ነጥቆ መቀሌ ጫነብኝ የሚል የአማራ ገበሬ ካጋጠማችሁ በ1989 የቢሮክራት ቅጣት ነፍጡን የተቀማ መሆኑን ወቁለት። የአዲሱ ለገሰ አስተዳደር በዚያኛው የአማራ ገበሬ ላይ በተለይ ቢሮክራት ተብሎ በተፈረጀው የጠመንጃ ብቻ ሳይሆን የመሬት ቅሚያን ፈጽሟል። በ4 ጥማድ ወይም በ1 ሄክታር መሬት ብቻ በደርዘን የሚቆጠሩ ልጆቻቸው እንዲያሳድጉ የተፈረደባቸው አማሮች ብዙ ናቸው። ነገሩ ጎጃሜ ለራስ ኃይሉ ተክለ ሃይማኖት የተቀኘውን መሶቤን ወሰዱ ድስቴንም ወሰዱ ራስ የቀረው ትንሽ አማርኛ ሆዴን በወሰዷት አርፌ እንደተኛ የሚሰኝ ቅኔ እንዲገርበው የሚገፋፋ ነበረ። ጋሻ አዲሱ አማሮችን፣ ኦሮሞዎችን፣ አገዎችን፣ አርጎባዎችን ቤተ እስራኤላውያንን ሁሉ አንድ አድርጎ የተከለለውን ምድር እንዲህ ባላኳን ከ1984 እስከ 1993 ዓመተ ምህረት ለ9 ዓመታት መርተውታል። ይህ የአዲሱ ለገሰ የአማራ ክልል መሪነት ጊዜ በርዝመቱ ተወዳዳሪ የለውም ይባላል። አዲሱ ለገሰ የአማራ ክልል አሁን ያለውን ድንበር ሲይዝ የክልል ርዕሰ መስተዳድር ነበሩ። እናም የክልሉ ድንበር ያሁኑ ሲሆን የሳቸው እጅ አለበት። በቅርቡ የሁለቱ ሰሜነኞች አማራና ትግራይ ደም መፋሰስ ሰበብ የሆነውን ወልቃይት ጠገዴ፣ ሰቲት ሁመራን ብሎም ጠለምትን በተመለከተ ግን ዘግይተውም ቢሆን ጥያቄ አንስተው እንደነበረም ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በተሰኘው መጽሐፋቸው ገልጸውታል። አዲሱ ለገሰ ግን ከመጠየቅ አለፍ ብለው ለመሟገት የደፈሩ አይመስሉም። ለዚህ ይመስላል ጉልምስናቸውንና የታጋይነት ጊዜያቸውን ያሳመረላቸው የጎንደር አማራ ባዝማሪዎቹ በኩል ዲሞክራሲ ማለት ዳቦ ወይስ ባዶ አለቀብን ጎንደር ተንዶ ተንዶ እያላምቷቸዋል። አዲሱ ለገሰ የኢህአፓ ታጋይ ኋላም የኢህዴን መስራች ከመሆናቸው በፊት ጎንደር ውስጥ የሰውነት ማጎልመሻ መምህር እንደነበሩ ተጽፏል። እናም ጽናት በሚጠይቀው የጫካ ትግል ወቅት ክላሽንኮቭ ራሳቸው ታጥቀው እንደ አመራር ሳይሆን እንደ ተራ ታጋይ ይጓዙ እንደነበረ ያኔ የሚያውቋቸው ብርጋዴር ጀነራል ተፈራ ማሞ ሸማቂው ኮማንዶ ላይ መስክረውላቸዋል። አዲሱ ለገሰ በኋላ ኢህአዴግ ያማስለው በነበረው የኢትዮጵያ ፖለቲካ ሚዛን አስጠባቂ ሰው ነበሩ። በ1993 የህወሓትን ፍሽፍሽ ጊዜ የነተወልደ የሚባለው የነመለስ ዜናዊ ተፋላሚ ቡድን የኢትዮጵያ ጠቅላይ ሚኒስትር ሊያደርጋቸው ዝቶ እንደነበረ ተስፋዬ ገብረአብ የጋዜጠኛው ማስታወሻ በተሰኘው መጽሐፉ እነተወልደ መለስን አስወግደው አዲሱ ለገሰን በጠቅላይ ሚኒስትርነት ሊያስቀምጡት የማቀዳቸውን ወሬ ከሁለት ምንጮች ነበር የሰማሁት። አዲሱን ጠርተው አነጋግረውት የነበረ ሲሆን ላስብበት ብሎ ከተለያቸው በኋላ በቀጥታ ወደ መለስ ቢሮ ሄዶ የነተወልደን እቅድ እንደገለጸለት ወሬው ሲከካና ሲቦካ ሰንብቷል። መለስ የነተወልደን እቅድ ከአዲሱ ካገኘ በኋላ ለሁላችንም የሚበጅን የገጠመንን ሽንፈት ተቀብለን ያገኘነውንም ድል አክብረን በጋራ ብንቀጥል ነው የሚል መልእክት ለነተወልደ ይልክበታል እያለ ተርኮልናል። እናም አዲሱ ለገሰ እንዲህ ያለ ሚናም የነበራቸው ሰው ናቸው። መለስ ዜናዊ አስረስም በህንፍሽፍሽ ማግስት ምክትል ጠቅላይ ሚኒስትር ሲያደርጓቸው አንድም ሊያስሯቸው አንድም ከነተወልደ የቀረበላቸውን የጠቅላይ ሚኒስትር እናድርገውት ቦታ ንቀው መረጃ ስለሰጧቸው ሊያከብሯቸው ይመስላል። አዲሱ ለገሰ ከምክትል ጠቅላይነታቸው ማግስት የግብርናና የገጠር ልማት ሚኒስትር ተደርገዋል። ይህ ስልጣን ግብርና መረር ህይወት በሚከተለው ኢህአዴግና የ85 ከመቶ ገበሬዎች ሀገር በነበረች ኢትዮጵያ ውስጥ ወሳኝ ነበር። ጋሻ አዲሱ ከግብርና ሚኒስትርነት ከተነሱ ወዲያ ኢትዮጵያ አየር መንገድ ውስጥ ስልጣን ይዘው ቆይተዋል። ወደ መጨረሻም የመለስ ዜናዊ አካዳሚ ኃላፊ ሆነው ነበር። እያሉ ከ50 ዓመት በላይ ከቆዩበት የኢትዮጵያ ፖለቲካ በጡረታ ተገለሉ። ከነገራችን ጋር የወሎ ዩኒቨርሲቲ ለአዲሱ ለገሰ በ2008 ዓመተ ምህረት የክብር ዶክትሬት ሰጠው ብሎ በብዙ ሲተች ነበር። ዩኒቨርሲቲው አዲሱ ለገሰን በትጥቅ ትግሉ ወቅትና ከዚያም ወዲህ ከፍተኛ አመራር በሞላ ያበረከቱት አስተዋጽኦ የክብር ዶክትሬት እንዲሰጣቸው ማድረጉን በተማሪዎች ምረቃ ስነ ስርዓት ላይ አስረድቷል። ፍርዱን ለእናንተ ታዳሚዎቻችን ትተነው የአማራ ብሔራዊ ክልላዊ መንግስት ሁለተኛ አስተዳዳሪ የነበሩትን ሰው ፍለጋ አሁንም ባህር ዳር ልንመለስ ነው። ሰውየው ዮሴፍ ረታ ይባላሉ። ዮሴፍ ረታ የተባሉት ሁለተኛው የአማራ ብሔራዊ ክልላዊ መንግስት አስተዳዳሪ የኢህዴን የጫካ ታጋይ ናቸው። በቅጥያ ስማቸው ገይድ እየተባሉ ይጠራሉ። ከ1990
ከ1993 እስከ 1998 ዓ.ም ባህር ዳር ሆነው የኢትዮጵያን ሁለተኛ ትልቅ ክልል መርተውታል። በእኒያ 5 ዓመታት ውስጥ ለነመለስ ዜናዊ አስረስ ጫና ሳይበገሩ ክልሉን የመሩ ተደርገው ይገለጻሉ። በኢትዮ ኤርትራ ጦርነት ዋዜማም እነመለስ ዜናዊ ስልጣን እንዲለቁ ያነሱት ጥያቄ አነጋጋሪ ነበር። የዚያኔውን የጋሽ ዮሴፍ ረታ ደፋር ጥያቄና የነመለስ ዜናዊ ምላሽ ገብሩ አስራት ሉዓላዊነትና ዲሞክራሲ በኢትዮጵያ በተሰኘው መጽሐፋቸው እንዲያጫውቱናል። ከባዕዴን ማዕከላዊ ኮሚቴ አባላት አንዱ ዮሴፍ ረታ በውይይቱ ሂደት ጠቅላይ ሚኒስትርና የአገሪቱ የጦር ኃይሎች አዛዥ መለስ ዜናዊ፣ የውጭ ጉዳይ ሚኒስትር ስዩም መስፍንና የኢኮኖሚ ጉዳዮች ኃላፊ ዶክተር ካሱ ኢላላ የሻዕቢያን ወረራ ለመቀልበስ የሚደረገውን ጦርነት እየተቃወሙ እንዴት ባሉበት የስልጣን ደረጃ ሊቆዩ ይችላሉ? ለምናደርገው የሻዕቢያን ወረራ የመቀልበስ ጦርነት እንቅፋት አይሆንም ወይ? በማያምኑበት ጦርነት እንዴት ንቁ ተሳታፊ ሊሆኑ ይችላሉ? ስለዚህ ከዚሁ ውሳኔያችን ጋር የስልጣን ሹምሽር ማድረግ የለብንም ወይ የሚሉ ጥያቄዎችን አቅርቦ ነበር። ጥያቄዎቹ ተገቢ ቢሆኑም ያልተዘጋጀንባቸው ስለነበሩ አብዛኛው ተሰብሳቢው በዝምታ ሲዋጥ አባይ ፀሐዬ እጁን አውጥቶ ስሜት በተሞላበት አንደበት እንዲህ አይነቱን ጥያቄ ማንሳቱ ተገቢ እንዳልሆነ ገልጾ ጥያቄውን አውግዞ በህወሓትና በኢህአዴግ አመራር ታሪክ የአቋም ክርክር ተነስቶ አንዱ ወገን ሲያሸንፍ የተሸነፈው ወገን ከአሸናፊው በማያንስ ሁኔታ ውሳኔዎችን ተግባራዊ እንደሚያደርግ በሰፊው ገለጸ። እንዲያውም እንዲህ አይነት ጥያቄ የሚያነሱ ወገኖች ጤነኛ እንዳልሆኑ የሚያመለክት ስድብ አዘል አስተያየት ሰጠ። አባይን ተከትለውም ስዩም መስፍንና መለስ ዜናዊ ውሳኔውን ባናምንበትም ያሸነፈውን ሐሳብ ተቀበለን ተገዢ እንሆናለን እንጂ በምንም መንገድ የውሳኔውን ተግባራዊነት አናደናቅፍም፣ እንዲያውም ውሳኔውን ከተቾቻችን በበለጠ ተግባራዊ እናደርጋለን እንጂ የባዕዴኑ አባል እንደሰጋው አናደርግም፣ ታሪካችንም ይህን አያሳይም ብለው አንገራገሩም። ውይይቱ ፈሩን ስቶ በአባይ ፀሐዬ የተጀመረው ጥያቄ አንሹን የማውገዝ ውርጅብኝ ቀጠለ። በመጨረሻም ጉዳዩን ለማቀዝቀዝ አስተያየት መስጠቱ እንዲቆም ተደርጎ ውይይቱ ተዘጋ። የባዕዴኑ አባል ዮሴፍ ረታ ያነሳው ጥያቄ ለአብዛኛው የምክር ቤት አባል ዱብዳ ሆነ እንጂ አግባብ ነበር። እንዲህ ከነመለስ ዜናዊ አስረስ ጋር ይተናነቁ የነበሩት ጋሽ ዮሴፍ ረታ ከአማራ ክልል አስተዳዳሪነት ከተነሱ በኋላ በእርሻ ስራ እንደተሰማሩ ይጻፋሉ። በእርግጥ ጊዜው በትክክል ባይገለጽም የጥረት ኮርፖሬት ዋና ስራ አስኪያጅ የነበሩበት አጋጣሚም አለ። የቀድሞው የገቢዎችና ጉምሩክ ባለስልጣን ዋና ዲሬክተር መላኩ ፈንታ የጥረትን ዋና ስራ አስኪያጅ የነበሩትን አቶ ዮሴፍ ረታ ጥረት ኮርፖሬትን ወደ ግብር ስርዓት የማምጣት ስርዓት እንዲሳካ ጥረት ያደረጉ ትልቅ መስዋዕትነት የከፈሉ ሲሉ አድንቀዋቸዋል። በመጨረሻ ጋሽ ዮሴፍ ረታን ድርጅታቸው ብአዴን በ2007 ዓ.ም ነበር ከማዕከላዊ ኮሚቴ አባልነት ያሰናበታቸው። ሶስተኛው ድርባባውን የአማራ ህዝብ ያስተዳደሩት ሰው ጎጃሚው አያሌው ጎበዜ ናቸው። አያሌው ጎበዜ በኢህዴን የበረሃ ትግል ሳያልፉ የአማራ ብሔራዊ ክልላዊ መንግስት አስተዳዳሪ ከሆኑት አማሮች መካከል ቀዳሚው ነበሩ። ዘመኑም ከ1998 እስከ 2006 ዓ.ም መሆኑ ነው። የእሳቸው 8 የመሪነት ዓመታት በርዝማኔያቸው ከአዲሱ ለገሰ 9 ዓመታት ቀጥለው ሁለተኛ ደረጃ ላይ ይቀመጣሉ። አያሌው ጎበዜ ሰባዊነት የሚታይባቸው ውስብስቡን የአማራና ኢትዮጵያ የፖለቲካ ሚዛን ለመረዳትም ለመጠበቅም የሚያዳግታቸው ለራሳቸውም ለአማራ ህዝብም ህልውና ብዙ ታግለው ያልተሳካላቸው ተደርገው ይገለጻሉ። በግል ኑሯቸው ለቅንጦት አልታደሉም። እንደ ማንኛውም የመንግስት ሰራተኛ ባህር ዳር ቀበሌ 14 ተመርተው ከሰሩት መኖሪያ ቤት ውጭ አለኝ የሚሉት ጥሪት እንዳላካበቱ አንድ የቅርባቸው ሰው አጫውተውናል። አያሌው ጎበዜ በትዳር በልጆችና በህዝብ ፍቅር ግን የተባረኩ ናቸው። ልጆቻቸውም ለቁም ነገር እንደበቁላቸው ሰምተናል። እሳቸው እስከ ቅርብ ጊዜ በለሚ ሲሚንቶ ፋብሪካ ውስጥ ተቀጥረው እንደሚሰሩ ይታወቅ ነበር። ጋሻ አያሌው ጎበዜን ባሉበት እንዲደላቸው ተመኝተንላቸው እሳቸውን ወደ ተኳቸው ሰው እንዝለቅ። በብአዴንና ህወሓት መሃል ይፋ የወጣ መጠራጠርና የጎሪጥ መታየት የተከሰተው የወልቃይትና የራያ ህዝብ ጥያቄዎችን በህግ ከመፍታትና ካለመፍታት ጋር በሌላ በኩል የራያም ሆነ የወልቃይት ጉዳይ ያለቀ የደቀቀ ጉዳይ ስለሆነ ዳግም መነሳት የለበትም ከሚለው ወገን ጋር የተከሰተ አለመግባባት ነበር። ቀደም ሲል ጀምሮ በህብረተሰቡ ውስጥ የማንነት ጥያቄዎች ነበሩ። ግን ጥያቄዎቹ እንደ ጊዜው ሁኔታ ሞቅና ቀዝቀዝ ሲሉ ቆይተዋል እንጂ መቼም ቢሆን ጥያቄዎቹ ያልተነሱበት ጊዜ የለም። ነገር ግን ጥያቄዎች ትክክል አይደሉም ብሎ የሚያምን አመራር ነበር። ነገሩ እየተካረረ ሲሄድ ጥያቄዎቹ ይበልጥ እየገፉ መጡ። ለጥያቄዎቹ ህግ መሰረት ያደረገ መልስ ከመስጠት ይልቅ የኃይል እርምጃ ወደ መውሰድ ሲገባ በተለይ ከ2006-2007 ዓ.ም ጀምሮ በውስጣችን የነበረው ጤናማ ግንኙነት እየተሻከረ መሄድ ጀመረ። አሁንም ተስፋ አልቆረጥም ነበርና ጥያቄውን በኃይል ማፈን አይቻልም፣ ህግን መሰረት ያደረገ መፍትሄ እንዲሰጠው ምቹ ሁኔታ ይፈጠር የሚል ጥያቄ
ጥያቄ አነሳን። የጥያቄያችን ግንኙነታችንን ይበልጥ እያሻከረው ሄደ። በዚህ ምክንያት ጥያቄው በክልልም በአገር አቀፍ ደረጃም እያደገ መጣ ማለት ነው። ይህ ቃል የዛሬው ስደተኛ ፖለቲከኛ ገዱ አንዳርጋቸው ነው። የካቲት 2011 ዓ.ም ለወጣው ዘመን መጽሔት ወልቃይትና ራያን በተመለከተ እንዲህ ብለውት ነበር። ከዚያ በፊት ግን ከትግራይ አመራሮች ጎን ተቀምጠው የወሰንና ማንነት ጉዳይ ያለቀ የደቀቀ መሆኑን ራሳቸውም ሲገልጹ እናገኛቸዋለን። ሰውየው በዚህ ደረጃ አወዛጋቢ ናቸው። እንዲህ የነበሩት ገዱ አንዳርጋቸው አራተኛው የአማራ ብሔራዊ ክልላዊ መንግስት አስተዳዳሪ ሆነው በባህር ዳሩ የስልጣን መንበር ላይ ስማቸው ተደርድሯል። ገዱ አንዳርጋቸው ዘብሔረ ደላንታ የአማራ ብሔራዊ ክልላዊ መንግስት ዋና አስተዳዳሪ የነበሩባቸው 5 ዓመታት ከ2006 እስከ 2011 ዓ.ም የነበሩት ናቸው። የገዱ አንዳርጋቸው የክልል አስተዳዳሪነት ዓመታት የአመጽ የለውጥ የነውጥ ሆነው ይታወሳሉ። ገዱ አንዳርጋቸው በአማጺ የአማራይቱ ልጆች ላይ የኃይል እርምጃዎች በማዘዝ ብዙ አማሮች አስገድለዋል ተብሎ የሚታሙትን ያህል ወልቃይት ብረሳሽ ቀኝ ትርሳኝ ብሎ በአጋዚ ጦር ላይ የሸፈተውን ኮሎኔል ደመቀ ዘውዱን በዚያች ቀውጢ ጊዜ ረድተዋል ተብለው ይወደሳሉ። የ2010 መጋቢት 24 ክስተት ወሳኙ ሰው ተደርገው ይጠቀሳሉ። ለውጥ ከተባለው የ2010 ዓ.ም ክስተት በኋላ አብይ ደመቀ ገዱና ለማ ታሪክ ሰርተዋል ለሀገር ያስማማ በሚለው የኤልማ ገብረአብ ግጥም ውስጥ ስማቸው ተካቷል። ዘፈኑ የፋሲል ደሞዝ ነው። ሲጀምር አሸሽ አሸሽ አብይ መጣልን ከመሸ ይላል። አሁን ገዱም ተቀንሷል፣ ፋሲልም ፋኖ ፋኖ ብሎ ዘፍኗል። ይህ ሁሉ የሞቀው አማራም ያወቀው ጉዳይ ነው። ምስጢሩ ያለው ገዱ አንዳርጋቸው የራያና ወልቃይትን ነገር ከምን አደረሱት? ከመነሻውስ ምን አይነት አቋም ነበራቸው? አሁንስ በእኒህ አወዛጋቢ መሬቶች ዙሪያ ምን ይላሉ የሚለው ነው። በዚህ ነገር ዙሪያ ራሳቸው ገዱ ዝርዝር ነገር ትንፍሽ ሲሉ አይታዩም። ከመደመር ባቡር ሲቀነሱ አማራ ቢሉም ሰሚ እንዲያጡ ካደረጓቸው ምክንያቶች አንዱ የአማራን መሬት ሸጠዋል የሚለው ወቀሳ ነበር። በእርግጥም ያኔ ገዱ አሁን እንደሚፋንኑት ቢሆኑ ኖሮ አረሲቱ ይሉናል የአርማጭሆን መሬት የሁመራን መሬት ያውም የኛን ዕጣ እነርሱ ምን ያርጉ ከኛ ሰው ሲታጣ የሚለው ቁጭት አይወለድም ነበር። እና አባይ ወልዱ ለነገዱ አንዳርጋቸው በወልቃይት ጉዳይ ሲነጋገሩ ታግለን ነው ሙተን ነው የትግራይ አካል ያደረግነው ታገሉና አስመልሱ። የትግራይ ህዝብ እኮ ወልቃይት ጠገዴን የራሱን ለማድረግ ስንት ወጣት ከፍለንበታል። ከሌላ ኢትዮጵያ ቦታ ከሞተብን ወልቃይት የሞተብን ይበዛል። ስለዚህ ይህ የደም ዋጋችን ነው ሲሏቸው እንደነበረ ኮሎኔል ደመቀ ዘውዱ ለጣቢያችን ነግሯታል። ገዱ ያኔ ዝም ጭጭ ላይ ነበሩ። ይሄና አመላቸው ያስተዋሉ የሚመስሉት ፊልድ ማርሻል ብርሃኑ ጁላ ገዱ ምንድነው ያደረገው? ስልጣኑን አጣ። ስልጣኑን ሲያጣ ምክር ቤት ሆኖ ተቃዋሚ ሆነ። ወንድ ከሆነ ፋኖ ጋር ነበር መሄድ ያለበት ብለው ወርፈዋቸዋል። ገዱ መጀመሪያ የቤተ ክርስቲያን ትምህርት ተምረዋል። ከዚያም ወደ መደበኛ ትምህርት ተዛወሩ። የመጀመሪያ ደረጃ ትምህርታቸውን ዳውንት አንደኛና መለስተኛ ደረጃ ትምህርት ቤት፣ የሁለተኛ ደረጃ አስኳላቸውን ወገል ጤና ሁለተኛ ደረጃ ትምህርት ቤት ተማሩ። 11ኛ ክፍል እያሉ ማለትም በ1982 ዓ.ም አካባቢውን ኢህአዴግ ሲቆጣጠረው ትምህርታቸውን አቋርጠው ወደ ትግሉ ገቡ። ያቋረጡትን የ12ኛ ክፍል ትምህርታቸውን የቀጠሉት መደበኛ በሆነ መንገድ እንደሆነ ይናገራሉ። ወደ ስራው ዓለም ከገቡ በኋላ ሲቪል ሰርቪስ ኮሌጅ በልማት አስተዳደር የመጀመሪያ ዲግሪ፣ ከዚያም ስራ ተመድበው ከቆዩ በኋላ በ1997 ዓ.ም በተቋማዊ አስተዳደር አሜሪካን ሀገር ከሚገኝ ፓሲፊክ ዩኒቨርሲቲ ሁለተኛ ዲግሪ ማግኘት ችለዋል። በቅርቡ በግልጽ ባልተናገሩት የማህበራዊ ሳይንስ ትምህርት ፒኤችዲ ጫንኩ ብለዋል። ገዱ በወረዳ በዞን ደረጃ በፖለቲካና በአስተዳዳሪነት የሰሩ ሰው ናቸው። ለዓመታት በተለያዩ ኃላፊነቶች ሲሰሩ ቆይተው በ1997 ዓ.ም መጨረሻ አካባቢ የአማራ ክልል ማስታወቂያ ቢሮ ኃላፊ፣ ከዚያም በክልሉ የፓርቲው ጽህፈት ቤት እስከ 2001 ዓ.ም ካገለገሉ በኋላ ከ2001 እስከ 2006 ዓ.ም በምክትል ርዕሰ መስተዳድርነት የአማራ ክልልን መሩ። ከ2006 ታህሳስ እስከ የካቲት 2011 ዓ.ም የአማራ ክልል ርዕሰ መስተዳድር ነበሩ። ገዱን ተክተው ባህር ዳር ላይ ነገሱትን 5ኛውን የአማራ ብሔራዊ ክልላዊ መንግስት አስተዳዳሪ እንዘክርላችሁ። አምባቸው መኮንን። የአምባቸው መኮንን የስልጣን ጊዜ ለ4 ወራት ብቻ ይረዝሙ ነበር። መጋቢት 2011 ዓ.ም ባህር ዳር ላይ ነግሰው ሰኔ ላይ አፈር ለብሰዋል። አማራ በታሪኩ የአምባቸው መኮንን ያህል ጀግና፣ ሩህሩህ፣ ሰብአዊነት የተላበሰ መሪ አይቶ ያውቅም ይባላል። መዓዛ አምባቸው መኮንን የሟቹ ሰው ሁለተኛ ልጅ ናት። ከሚስታቸው ሹሜ ደመላሽ ወለዷት። በ2011 ገደማ አዲስ አበባ ካዛንቺስ አካባቢ ትሰራ የነበረች ከአባቷ ጋር በኮሪያ አብራ የተማረች ሴት ናት። አባቷ
እናቷን ወንድም ዓለም ትላቸዋለች። ሟቹ አባቷም እማዬ ይሏታል። እሳቸው ወንድ ጓደኞቻቸውን ኮሪያውያን ሁሉ ወንድም ዓለም ይሉ ነበር አሉ። በኮሪያ አፍ ኢጆሼ ማለት ነው። አምባቸው በኮሪያ ቆይታቸው ይህን ቃል ደጋግመው ተጠቅመውበታል ይባላል። አምባቸው መኮንን በ29 ዓመታቸው 2 ልጆችና 2 ዲግሪ የነበራቸው መዓዛ የተባለችው ልጃቸው ዛሬ ወደ 30 ዓመት ተሻግራለች። በቅርቡ ተዳረች። አምባቸው መኮንን የካቲት 29 ቀን 2011 ዓ.ም ትልቁን የአማራ ክልል እንዲመሩ አስተዳዳሪ ሆነው የተሾሙበት ቀን ነበር ስትል ታስታውሳለች። መዓዛ በፍትህ መጽሔት እንደጻፈችው ከሆነ አምባቸው ገና በ2009 ዓ.ም የክልሉ ርዕሰ መስተዳድር ይሆናሉ ተብሎ በወሬ ቀርቷል። በ2010 ደግሞ የአዲስ አበባ ከተማ ከንቲባ አምባቸው መኮንን ልንል የምንችልበት አጋጣሚ ሊፈጠር ነበር ትላለች። ብቻ ያ ሁሉ ወሬ ነበር ባይናት። የ2011 የካቲት 29ዋ ወሬ ግን ሀቅ ነበረች። አባቷ አምባቸው መኮንን ቃለ መሐላ ሲፈጽሙ ባየች ጊዜ የተሰማት የሚነዝር ስሜት ሰውየው ሹመት ሽሞት ሆኖባቸው በጥይት ተበሳስተው ሲገደሉም እንዳልተሰማ ጽፋለች። ልጃቸው መዓዛ እንደምትለን ከሆነ አምባቸው መኮንን ቡና በጣም ይወዱ ነበር። ሊመጡብኝ የሚችሉት በቡናዬ ነው፣ እሱንም ከቤት ውጭ አለመጠጣት ነው በማለት እስከ መናገር ደርሰዋል። የሆነባቸው ግን ከዚያ የከፋው ነው። አምባቸው መኮንን ያንዲት የ2011 ዓ.ም የሰኔ ቀን ሟች ከመሆናቸው በፊት በብዙ የአማራ ቀዮች እየዞሩ ከጠይም ፊታቸው መሃል ብልጭ በሚሉ ሸገጋ ጥርሶቻቸው እያባበሉ አማሮችን፣ አገዎችን፣ ኦሮሞዎችንና ቅማንቶችን ያነጋግሩ ነበር። በአንዲት አጋጣሚ ወደ ዋግ ምድር ተጉዘው ከሰቆጣ ከተማ ነዋሪዎች ጋር ሲነጋገሩ እኛ የደሃ መሪዎች ነን አሉ። አከሉ የቀልባጦች መሪዎች አይደለንም፣ አልታደልንማ። ብዙ ጉድለት ያለባት ሀገር መሪዎች ነን፣ ብዙ ጉድለት። ስለዚህ ችግር ለመጋፈጥ ነው ወደ መሪነት የምንመጣው። ጨርሰናል። የተቀሩት የአማራ ክልል መሪዎች ታሪክ አልሆኑም። ዛሬም በቦታቸው አሊያም በሌላ ስልጣን ላይ ናቸው። ታሪክ እንዴት እንዲመለከታቸው እንደሚፈልጉ ከላይ ታሪካቸውን ካቀረብንላቸው አስተዳዳሪዎች እንዲማሩ ጋብዘናቸው ተሰናብተናል።